አባዬ የት ልትሄድ ነው? ውሃዬ ከቤት እያስወጣኝ እኮ። አባዬ ለምን? ደረጀ እኔ ልከተላት አብሬያት ልሂድ? ተቀመጪ። ማንንም ሰው እሷን እንዲከተላት አልፈልግም። ማንም ምን አይነት ትምህርት ሊያስተምር ቢያስብ ነው አንድ አባት ሴት ልጁን በእኩለ ሌሊት ላይ ከቤት ሊያስወጣ የሚችለው? ይህ አቀጣጥ ዘዴ ትክክል ነው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ዳጣ ሲጀምር ሁሉም ሳሎን ውስጥ ተሰብስበው ወንጀለኛውን ማለትም የውሃ ኮካ ውስጥ ማን መርዝ እንደጨመረ ለማጣራት እየሞከሩ ያሳያል። በዛም ማጣራት ጊዜ አባትየው ለሁሉም አንድ ታሪክ ይነግራቸዋል። ያንንም ታሪክ ሲሰሙ ይቆዩና እውነተኛው ሰው ራሱን እንዲያጋልጥ እድል ለመስጠት ይሞክራል። መጀመሪያ ላይ ታሪኩን ከተናገርኩ በኋላ እውነቱን ያወጣሉ ብሎ ቢያስብም የተናገረው ታሪክ ስለ እውነትና ሐቀኝነት ትክክለኛ ምሳሌ ቢሆንም ነገር ግን አቢጌል እውነቱን ልታወጣ አልቻለችም። ምንም እንኳን ማሚና አባትየው ሀሳባቸውና ታጠፋለች ብሎ የሚያስቡት አቢጌልም ቢሆንም አሁንም ድረስ ግን ምንም አይነት ተጨባጭ የሆነ ማስረጃ ሊያገኙ አልቻሉም። እናም አቢጌልን ሊያወጣጧትና እውነቱን እንድትናገር ሊጎተጉቷት ቢሞክርም እሷ ግን አሻፈረኝ ብላ ጥፋቱን እኔ ያላጠፋውን ብላ ስትክድ ያስመለክታል። በስተመጨረሻም አባትየው ሌላ ሀሳብ ይዘጋለታል። እውነቱ እንዲጋለጥ ቤት ውስጥ ካሜራ እንደሰቀለና ካሜራውን ከማየቴ በፊት እድል ልስጣችሁ፣ እናም ይህን እድል ተጠቅማችሁ ካልተናገራችሁ ካሜራውን ሳይገኝ እውነተኛው ወንጀለኛ ካወቅኩት እኔን አያድርገኝ፣ ከዚህ ቤትም ከኔ ጋርም ከኛም ሕይወት ጋር ይቆራረጣል ብሎ ሲዝትባቸውና ሲያስፈራራቸው ያሳያል። የዚህ ሰዓት ላይ እናትየው የአቢጌልን ትክክለኛ ሁኔታ ስታይና እሷ እንደሆነ ስታረጋግጥ ያስመለክተናል። ነገር ግን አሁን ከሁሉም ቤተሰብ ውስጥ አቢጌል በጣም የተደናገጠችና ምትገባበት ያጣች መስል በጣም ስትቅነጥነጥ ያስመለክተናል። እና ግን እስካሁንም ድረስ እውነታውን አምና ልትቀበልና ለእነሱ ልታምንላቸው እንዳልቻለችም ያሳየናል። በስተመጨረሻ ከብዙ ጉትጎቷና ልመና በኋላ እነሱ በካሜራ አይተውን እንደወጡ እንዳያረጋግጡ በማለት ኮካው ላይ መርዝ የጨመረችው እሷ እንደሆነች ታምናለች። ነገር ግን
ኮካው ላይ መርዝ የጨመረችው ውሃን ወይም ሌላ ሰውን ለመጉዳት አስባ ሳይሆን ራሷንም ለማጥፋት አስባ ሳይሆን በረሩን ለማጠጣትና የሁለቱ ውህድ አሪፍ እንደሆነ ሰምታ እንደሆነ ትነግራቸዋለች። የነገሩ ሁኔታ ያላሳመናቸው እናትና አባት ነገሩ በልጆች ፊት እሷን ላለማዋረድ ብለው እሺ በቃ ከዚህ በኋላ ግን ማንም ሰው ያገኘውን ነገር አንስቶ እንዳይጠጣ ብለው ይናገራሉ። የዚህ ሰዓትም አቢጌል ከጉዱ ያመለጠችና የተረፈች መስሏት በጣም በደስታና በፈገግታ እሺ ችግር የለም ከዚህ በኋላ እናጠፋም ብላ ትናገራለች። የዚህ ሰዓትም አባትየው በጣም ከመደንገጡ የተነሳ መንቀጥቀጡ ላይ ይጀምራል። ነገር ግን የቤተሰቡ አባል ውስጥ ማንም ሰው እንዳያይና ሁኔታውን እንዳይጠረጥሩ በማሰብ ከዛ ክፍል ለቆ ይወጣል። የዚህ ሰዓት እናትየውም ሁኔታው በጣም ያስደነግጣትና ሁሉም በተሰበሰቡበት አቢጌል ከአንቺ ጋር አልጨረስንም በኋላ እናወራለን ብላ ዝታባትና አስፈራርታት ከሳሎኑ ጥላ ትወጣለች። በሌላ ትዕይንት ላይ ደግሞ ምጥን ወደነ ውሃ ቤት ስትሄድ ያሳየናል። በመንገዷ ላይም አርጁን የተባለውን ዱርዬ ታገኘውና ምነው ጠፋሽ እያለ ያናግራታል። ትምህርትስ እንዴት ነው እያለ ሲጠይቃትና ለምን ትምህርት ቤት እንዳልሄደች ሲጠይቃት እሷም ዛሬ ቅዳሜ እንደሆነና እንደማትሄድ ትነግረዋለች። ከዛም ማስከተላ ደግሞ ውሃ ኮካ ላይ መርዝ ተቀላቅሎ እንደጠጣችና አሁን ላይ ታማ እንደምትገኝ እሱም ሄዶ መጠየቅ እንዳለባት ትነግረዋለች። ነገር ግን እሱ ቤት ውስጥ ዳጣ ስለምትኖር አልሄድም ይላትና ደግሞ በሄድሽበት ሰዓት ላይ አቢጌልን እወድሻለሁ ብሎሻል ብሎ በያት ብሎ ይነግራታል። እሷም ምጥንም በሁኔታው ተስማማና እሱ ያላት ለመናገር አስባ ትሄዳለች። በሌላ ትዕይንት ደግሞ እነሱ ዋና ወንጀለኛን ስላወጣጡ በጣም ደስ ስላላቸው አሁን ላይ ደግሞ ምን አይነት ቅጣት መቅጣት እንዳለባቸው ሲመካከሩ ያስመለክታል። ዳጣ በበኩሏ አሁንም ድረስ ለእህቷ ያላት ቦታ ምንም እንዳልቀነሰና አሁንም ድረስ በጣም እንደምትወዳት ያሳየናል። ነገር ግን አቢጌል እስካሁን ዳጣ ለመቀበልና የቤተሰቡ አባል አድርጋ ለማየት አልሞከረች። እንደውም ቤት ውስጥ ምንም ያህል ጊዜ እንድትቆይ እንደማይፈልግ ምንም ያህል ጊዜ እንድትቆይ እንደማትፈልግ በተደጋጋሚ ስትነግራት ያሳያል። በሌላ በኩል ደግሞ የአቢጌል አባትና እናት መኪና ውስጥ ቁጭ ብሎ ምን ማድረግ እንዳለባቸው ይነጋገራሉ። ማሚ እሷን በደንብ አስተማሪ በሆነ መልኩ ሊቀጣት እንደሚገባና ነገሩ የሁሉም ነገር እንደሆነ ቀጥሎ ደግሞ በሌላ ቤተሰብ አባል ሊመጣ ስለሚችል ከአሁኑ መቅጣት አለብን ትለዋለች። ነገር ግን እሱ ጊዜው ረፍዷል፣ አሁን ትልቅ ሰው ሆናለች ብሎ ሁኔታውን ሊያስተባብል ሲሞክር ያሳየናል። ከብዙ ጭቅጭቅና ንትርክ በኋላ እንዲቀጣት አሳምነውና ራሱንም እንዲያረጋጋ ለሁለቱም አብረው ከተባበሩ እሷን አይደለም ምንም ነገር ማድረግ እንደሚችሉ ታሳምነዋለች። በሌላ በኩል ደግሞ ውሃ ሳሎናቸው ውስጥ ቁጭ ብላ ነገሮችን ትዕይንቶችን እየተለማመደች ያሳየናል። ዳጣ መታ ምን እያደረግሽ ነው ስትላት ካሜራ አለቁ ድራማ እየሰራው ነው ብላ ትመልስላታለች። መድኃኒቷንም እንድትውጥ ስትነግራት እዚህንም ዋጥ መፈልጎ ካሜራው እያየኝ እያለች ስትናገር ያሳየናል። ምንም እንኳን ውሃ ከካራክተሩ አንጻር በጣም ትልቅ ልጅ ብትሆንም ካራክተሩ ወይም ደግሞ የተሰጣት ስክሪፕት እሷ እንደ ሕፃን ልጅ እንድትጫወት አድርጓታል። ይህ ትንሽ ለማመን የሚከብድ ነገር ምንም ማድረግ አይቻልምና ታሪኩን ተቀብለን እናልፈዋለን። በሌላ በኩል ማሚና አባትየው በሁኔታው ከተስማሙ በኋላ አባትየውም እሷን ለመቅጣት ያሰበው ትልቅ ቅጣት እንዳለ ይነግራታል። ከድካምና ከዛም ምጥን ወደ እነ ውሃ ቤት ትደርስና ከውሃ ጋር ትገናኝና አብረው ማውራት ይጀምራሉ። በዚህ ሰዓትም ውሃ ቤት ውስጥ ካሜራ እንዳለ የተቀረጹ እንደሆነ ትነግራታለች። ምጥንም ማስከትላ የታል ካሜራው ታዲያ ሊታገኝ አልቻለም እያለች ምትጠይቃት እኛ እናየውም ግን
ካሜራው እሱ ያየናል ብላ ትመልስላታለች። ከዛም ከደቂቃዎች በኋላ አቢጌል ትመጣና ነገሩን አብራቸው ቁጭ ትላለች። ውጪም እንዲጫወቱ ስትነግራቸው ውሃ ግን ራሷን እንደሚያማትና ፀሐይ እንደታወለች ትነግራታለች። ከዛም ምጥን አርጁን ወድሻለሁ እንዳላት ስትነግራት በጣም በመናደድ ተነስታ ምጥን እንድትመታ ስትል ውሃ እንዳትመታት ትከላከልላታለች። በሌላ በኩል ደግሞ ዳጣ አሁንም ድረስ አቢጌልን እንዳይጎዷትና እሷ ከቤቱ እንዳትባል የቻለችውን ያህል ስትሞክር ያሳየናል። ይህም የሆነበት ምክንያት ደግሞ አሁንም ድረስ ዳጣ ቤተሰቡን በትክክልና በስርዓት ለመቀላቀል ያሰበች ቢሆን ነገር ግን በአቢጌል ምክንያት ከቤተሰቡ ጋር በትክክል መዋሃድ እንዳልቻለች ያስመለክተናል። ነገሮች ሲፈጠሩ ዳጣ እየመጣች ልታስተዋውቃት ብትነግራትም ነገር ግን አቢጌል አሁንም አንቺ እህቴ አይደለሽም እህቴ ቤቶኛች የሚያለች ታሳጣታለች። በሌላ በኩል ደግሞ ናታንና ዳጣ ቁጭ ብለው ዳጣ አቢጌልን እንደምትወዳትና እሷ ምንም እንዳትሆን እንደምትፈልግ ስትነግረው ናታንን የስምን እንደሆን ትፈልጊያለሽ አልቶችም ሲላት እንደ ወንድምና እንደ ጓደኛ ወዳለሁ ብላ ትመልስላታለች። በሌላ በኩል ደግሞ ውሃ ናታን ጋር ትሄድና ቤት ውስጥ ካሜራ እንደተቀመጠ ምን ማድረግ እንዳለባት ስትጠይቀው ያስመለክተናል። ትዕይንቱ ከዛም ቀጠል ያድርገና አባትየው አቢጌልን መቅጣት እንዳለበትና እንዴት አድርጎ እንደሚቀጣት ሲወያይ ያሳየናል። ከዛም ውሳኔ ላይ ይደርስና አቢጌልን ከቤት እንድትወጣና ማታ እቤት ውስጥ